እንኳን ለሕፃኑ ለቅዱስ ቄርቆስና ለእናቱ ለቅድስት ኢየሉጣ ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር ስማችሁ የተመሰገነና ከፍ ከፍ ያለ ይሆንልን። ይህንን ቪዲዮ ከመጀመራችሁ በፊት ቪዲዮውን ላይክ በማድረግ ቤተሰብ ያልሆናችሁ በመቀላቀል በየዕለቱ የሚለቀቁ የቅዱሳንን ገድል፣ ድርሳን፣ ታሪካቸውን የምናቀርብበት መንፈሳዊ ቻናል ሲሆን መንፈሳዊ ድጋፋችሁ አይለየን እንላለን። ከዚህ በመቀጠል የሰማዕቱ የቅዱስ ቄርቆስና የቅድስት ኢየሉጣን ገድላቸውን እናሰማለን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የቅዱስ ቄርቆስ የእናቱ ኢየሉጣንና በገዢው በእስክንድሮስ ዘመን ሰማዕትነትን የተቀበሉ የሌሎች 11434 ሰማዕታትን ዜና እንናገራለን። በዚህ ሺህ ዘመንም ከቂልቅያ አብያተ ክርስቲያናት ምዕመናን ላይ ጽኑ ስደት ሆነ። በዚያ ዘመን ኢየሉጣ የምትባል አንዲት ሴት ነበረች። ያችም ሴት ከታናሽነቷ ጀምሮ እግዚአብሔርን ትፈራ ነበረች። ስደቱን በሰማች ጊዜ ገዢውን ከመፍራት የተነሳ ከሮም ሸሸች። የቂልቅያ አውራጃ ወደ ሆነች ወደ ጠርሴስም ደረሰች። በዚያም ተቀመጠች። ስለዚህ ስደትም ስለ ጌታችን ልደትና ስለ ስደቱ ከማቴዎስ ወንጌል አምጥተን እንናገር ዘንድ መንፈሳዊ ሕሊናችን ግድ አለን። ጌታችን ኢየሱስ ክርስቶስ በንጉሡ በሄሮድስ ዘመን የይሁዳ ክፍል በምትሆን በቤተልሔም በተወለደ ጊዜ እነሆ ጥበበኞች ወደ ምስራቅ መጡ። የአይሁድ ንጉሥ የተወለደው የት ነው እያሉም ኢየሩሳሌም ደረሱ። በምስራቅ የእርሱ ገንዘቡ የሆነ ኮከቡን አይተን እንሰግድለት ዘንድ መጥተናል እያሉ። ንጉሥ ሄሮድስም በሰማ ጊዜ ደነገጠ፣ ታወከም። ኢየሩሳሌምም በመላዋ ከእርሱ ታወከች። ሄሮድስም ሊቃነ ካህናቱና የሕዝቡን ጸሐፍት ፈሪሳውያን ሰበሰባቸው። ክርስቶስ የሚወለደው ቤት ነው ብሎ ጠየቃቸው። የይሁዳ ክፍል በምትሆን በቤተልሔም ነው አሉት። በነቢይ እንዲህ የሚል ጽሑፍ አለና አንቺ ኤፍራታ ክፍል የምትሆኚ ቤተልሔም የይሁዳ ነገሥታት ከሚነግሱባቸው ሀገሮች አታንሽም፣ ሕዝቦች እስራኤልን የሚጠብቅ ንጉሥ ካንቺ ይወለዳልና። ከዚህ በኋላ ሄሮድስ ሰባ ሰገልን ለብቻቸው በቀስት ጠራቸው። ኮከቡ የተገለጠላቸው ዘመንም ከነርሱ ተረዳ። ወደ ቤተልሔም ላካቸው። ሄዳችሁ ይህ ሕፃን የተወለደበትን ጠይቁ፣ ያገኛችሁትም እንደሆነ እኔ መጥቼ ሰግድለት ዘንድ ወደ እኔ ተመለሱና ንገሩኝ አላቸው። እነርሱም ከንጉሡ ይህን ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብም ሕፃኑ ካለበት ቦታ ቆመ። ኮከቡንም በተመለከቱ ጊዜ ታላቅ ደስታን ተደሰቱ። ወደ ቤት በገቡ ጊዜ ሕፃኑንና እናቱ ማርያምን አገኙ። ወደ መሬት ወድቀው ሰገዱለት። ሳጥናቸውንም ከፈቱ። የእጅ መንሻም ወርቅ፣ ከርቤ፣ ዕጣን ገበሩለት። ይህ አምላካዊ የሆነ የወንጌል ቃል ያለ ምሳሌ አንተውም። ምሳሌውም እንዲህ ነው። ቀናተኛው ሄሮድስ ከሃዲው እስክንድሮስ እነሆ በዓመፃ እንደሆኑ፣ ድንግል ማርያም ቅድስት ኢየሉጣም በስደት እንደሆኑ፣ ሕፃኑ ቄርቆስም ለሁሉም መልካም ሥራ ጥንታዊና የመጀመሪያ የሆነ ጌታ ኢየሱስ ክርስቶስን መሰለው። ጌታችን ሕፃን ሳለ እንደተሰደደ እርሱም በሕፃንነቱ ተሰዷልና ስደትን ከመቀበል ጀምሮ ሞትን እስከ መቀበል ድረስ ከገሃነማዊ ሞት ይልቅ ሕይወትን ስለሆነው ስለ ጽድቅ ጌታውን ያልመሰለበት ተግባር የለም። ጠርሴስም ግብፅን መሰለቻት። እነሆ ግብፅ ጥንቱን እንደዚህ ያለ ሀብት ጸጋ
ያልተገባች ነበረች። አሁን ግን ግብጽ የምታበራውን ያህል ፀሐይ አያበራም። የድንግል ማርያም ልጅ ስለኛ ስደተኛ ሆኖ በእርሷ ኖሯልና ስለኛ የተሰደደው ሕፃንም ግብጽ ተቀብለዋለችና የዘመን ባለጸጋ ሲሆን በእርሱ በሕፃን ክብር ጊዜ ከብራለችና ዓለምንም ሁሉ የፈጠረ ሲሆን ስለኛ ሕፃን ሆነ፣ በሥጋ በደም መሰለን። ፈርቶ እንደሸሻ እናስብ። የሕፃኑ መሸሽ ዲያብሎስን እንዳሸሸው እናስብ እንጂ። ለሕፃኑ ቄርቆስም ዲያብሎስን እንደ ጨዋታ አደረገለት። ሰለሞንም ኃጢአተኛ ሰው ማንም ሳይከተለው ይሸሻል በማለት እንደተናገረው ድምፁን በመስማት የሚሸሽ ሆኗልና ከኃይለኛ ቤት መግባትና ገንዘቡን መዝረፍ የሚቻለው ማንም የለም። ኃይለኛ ሰው ሀብቱ ሁሉ በሚጠበቅበት ገንዘብ በጦር መሳሪያው ቅጥሩን ይጠብቃልና የሚበረታ ከመጣም ድል ያደርገዋል፣ የሚተማመንበትም የጦር መሳሪያ ይማርከዋል። ስሙ ገናና የሆነ ኢየሱስ ክርስቶስም እነሆ ለማሳት ኃይለኛ የሆነ ሰይጣን ድል ነሳውና ደካማ አደረገው፣ ጥበቡንም አፈራረሰበት። ለሕፃኑ ቂርቆስም የጦር መሳሪያው የሆነ ድል ማድረግን ሰጠው። በቤቱ የዘረፈውን ከፈለለት። ይህም አገዛዙን ማጥፋት ነው። የኃጢአትን እሾህ መስበር፣ ትዕቢቱን ማድከም፣ አዳም የሰማውን የመገዳደር ቃል ማስወገድ። ይህን ኃይልም እነሆ በቅዱስ ቂርቆስ ላይ አክሊልን ገለጠ። ሄሮድስ ስለገደላቸው ሕፃናት ይህ ሕፃን ቂርቆስ አለቃቸው ነው። ሁሉም በሞት ይመስሉታል፣ የሥላሴ ስም በመስበክ ግን አይመስሉትም። ሞታቸውን በፈቃዳቸው አይደለም፣ ሄሮድስ ከእነርሱ አንዱ ከሆነ ብሎ ክርስቶስን ሲፈልግ ገደላቸው እንጂ እርሱ ይገድለው ዘንድ ይሻ ነበርና። ቅዱስ ቂርቆስ በአደባባይ ቆሞ በሥላሴ ስም አስተማረ። ሥላሴን በማምለክም በፈቃዱ ሞተ። የእጅ መንሻ ያመጡ ሰባ ሰገልንም ማለቃቸው ቂርቆስ እጅ ነሱትና ሥላሴን በማምለክ ከእርሱ ጋር በሞት የተባበሩት 11434 ሰማዕታትን መሰሏቸው። ገዢው እስክንድሮስም እነሆ ከእርሱ ጋር ወደ ተሰደደችባት ሀገር ደረሰ። ወታደሮቹም ክርስቲያኖችን ፈለጓቸው። ያን ጊዜ ወታደሮች ቅድስት ኢየሉጣን ያዟት፣ ወደ ገዢው እስክንድሮስም ስም ወሰዷት። እነሆ ይህች ሴት ጠንቋይ ናት፣ በሀገሮች ሁሉ መድኃኒት ታደርጋለች፣ ትጠነቁላለች፣ ሰዎችንም ለአማልክት እንዳይሰዉ ትከለክላለች፣ ሕይወትም የላቸውም ትላለች ብለው ነገሩት። እስክንድሮስም ይህን በሰማ ጊዜ ከየት ሕዝብ ወገን ነሽ? ዘመድሽስ ማን ነው? ሀገርሽስ የት ነው? ንገሪኝ አላት። ቅድስት ኢየሉጣም መለሰች፣ የኔ ሕዝቤ የኒቅዮን ሀገር ሰዎች አለቃቸው ኢሳዊሮስ ነው። የዘር ሐረጌም ከጥንት ነገሥታት ወገን ነው። ከቤተ መንግሥት የምሆን አንጌቤናዊ ነኝ። በአንተ ምክንያት እስከዚች ሀገር ድረስ ተሰደደው። ዛሬ ግን እነሆ በእጄ ነኝ አለችው። ገዢውም በእጄ እንደሆነች ካወቅሽ ለአማልክቶቼ ሰዊ አላት። የተቀደሰች ኢየሉጣም እኔ ለረከሰው አማልክት አልሰዋም አለችው። እርሱም ከሁሉ አስቀድሜ እስኪ ስምሽን ንገሪኝ አላት። እሷም እኔ ክርስቲያን እባላለሁ አለች። ገዢውም ከኔ ጋር እንደዚህ አይነት መልስ መመለስ አይጠቅምሽም፣ ነገር ግን እንዳትሞቺ ስምሽን ንገሪኝ አላት። የተቀደሰችው ኢየሉጣም እኔ ክርስቲያን ነኝ አላልሁህምን? በሰው ዘንድ የሚጠራበት ስሜን ከፈለከው ኢየሉጣ እባላለሁ። ገዢውም ለአማልክቶቼ ሰዊ ቢላት፣ እርሷም ከዚህ ቀደም ለረከሱ አማልክት የሰዋውበት ጊዜ የለም፣ ዛሬም አልሰዋም አለችው። ገዢውም ትሰዊ ዘንድ ያለቀና የተረገጠ ነገር ነገርሁሽ፣ የማትሰዊ ከሆነ አስፈሪ የተለያዩ ስቃዮችን አመጣብሻለሁ። ቅድስት ኢየሉጣም ይህን ታደርግ ዘንድ ከፈለገ 3 ዓመት ከ3 ወር የሆነው ሕፃን ይፈልጉ ዘንድ ሰዎችን ወደ ከተማ ላክ፣ ወደ አንተ የሚያምጡት እርሱም እኔም አንተም የምናመልከውን ይነግረናል። ሕፃኑን መጥቶ አማልክትህን እናምልክ ቢለኝ እሺ አልልህም። አንተና ዘመዶችህ አምልኳቸው እንጂ እኔ ግን ለአምላኬ ለእግዚአብሔር እገዛለሁ አለች።
ገዥውም የ3 ዓመት ሕፃን ልጅ ይፈልጉ ዘንድ ወታደሮችን አዘዘ። ነገር ግን አላገኙትም፣ የሀገሩ ሰዎች ልጆቻቸውን ደብቀዋልና። ከዚያ ከከተማው ቅጽር ወጥተው ኤጳውሎስ ወደ ተባለው በረሃ ደረሱ። የቅድስት ኢየሉጣን ልጅ ቅዱስ ቂርቆስን አገኙት። ወታደሮቹም የሀገሩን ሰዎች ይህ ሕፃን ስንት ዓመቱ ነው ብለው ጠየቋቸው። እርሱም ይህ ሕፃን 3 ዓመት ከ3 ወሩ ነው፣ ከኢቆንዮን ወደዚች የሸሸበት የአንጌቤናዊቷ ክርስቲያን ሴት ልጅ ነው አሏቸው። ወታደሮቹም ይህን ሕፃን ያዙት፣ ይህ ሕፃን ለገዢው የሚናገረው ነገር አያጣም፣ ከክርስቲያን ወገን ነውና እያሉም ወደ ገዢው ወሰዱት። ወደ ገዢው ባደረሱትም ጊዜ የሚያስገርም መልኩና የሚያምር ደም ግባቱ ፈጽሞ ንጉሥ ወደደው። ደስተኛ የሆነ ሕፃን ሆይ ሰላምታ ይገባሃል አለው። ሕፃኑም እውነትህን ነው፣ እኔ በአምላኬ ደስተኛ ነኝ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለጎስቋሎች ደስታ የላቸውም ብሏልና በማለት መለሰለት። ገዢውም አንድን ነገር እንኳን ሳልጠይቅ ሕፃንም ስትሆን እንደዚህ አይነት ነገር እንዴት ትመልስልኛለህ አለው። ሕፃኑ ቂርቆስም ከዚህ የሚበልጥ ነገር እነግርሃለሁ፣ ስሙ ይመስገን አምላኬ ክርስቶስ ከዚህ ሁሉ አስቀድሞ ስለኔና እንደኔ ስላሉት ምዕመናን ይዘው ወደ ነገስታትና ወደ መሳፍንት አደባባይ ወስዷቸዋል፣ ያስሯቸዋል። በእነርሱ ምስክር ይሆንባቸው ዘንድም ስለ ስሜ ሁሉን ታገኛላችሁ። የምትናገሩትን በልባችሁ እንዳታስቡ እወቁ። መከራከር እንዳይችሉም ርቱዕ አንደበትና ጥበብን እሰጣችኋለሁ። በእኔ ስም ስላመናችሁ ዘመዶቻችሁ፣ ወንድሞቻችሁ በእናንተ ላይ ይነሳሉ፣ አሳልፈው ይሰጧቸዋል። ከራስ ፀጉራችሁ አንዲት እንኳ አትጠፋም። በመታገሳችሁ ነፍሳችሁን ታገኛላችሁ በማለት የተናገረ አይደለምን አለው። ገዢው እስክንድሮስም ሕፃኑን ስምህ ማን ነው አለው። ቅዱስ ቂርቆስም እኔ ከንጹሕ ምንጭ ከማይጎድል ከትልቅ ጉድጓድ የመነጨው የክርስቲያን ወገን የምሆን ውሃ ነኝ አለው። ገዢውም እንዳትሞት ስምህን ንገረኝ አለው። ሕፃኑም እኔ ክርስቲያን ነኝ፣ እናት የምትጠራኝና ባጠመቀም ጊዜ ካህኑ ያወጣልኝ ስም ግን ቂርቆስ ነው አለው። ገዢውም ቂርቆስን እሺ በለኝና ለአማልክቶች የሰዋ ጎልማሳ በምትሆንበት ጊዜ በአማልክቶች ቤት አለቃ አድርጌ ሾምሃለሁ። ከገዢዎች ነገስታት ይልቅ አንተ የከበረ ትሆናለህ፣ ከእነርሱም ብዙ ወርቅና ብር ትቀበላለህ አለው። ሕፃኑ ቂርቆስም የሰይጣን አገልጋይ ሆይ ከኔ ራቅ፣ ወርቅና ብርህ ለጥፋት ይሆንልህ። አእምሮ እያለኝ በብዙ ገንዘብ የምታሸንፈኝ ይመስልሃልን? የእግዚአብሔር ገንዘብ ወይም ሆን ሕፃን ነኝ። እነሆ በብርሃናዊ ዓለም በመንግሥተ ሰማያት ዕድል ፈንታ ጽወተ ርታ የለህም። ልብህ እግዚአብሔር ፊት ቅን አይደለምና ምናልባትም የልብህን ክፋት ይቅር ቢልህ ከክፋትህ ተመለስ፣ ለእግዚአብሔር ተገዛ፣ በመራራ መርዝ ተይዘሃልና በአመፅ ማሰሪያ ውስጥም አለህና አለው። ገዢውም ሕፃን ሆይ ያስተማርህ ማን ነው? አባትህ ማን ነው? ወይስ እናትህ ናት? ወይስ ያስተማረ ሌላ ሰው አለ? እስኪ ንገረኝ አለው። የተከበረው ሕፃንም ሰነፍና የማታስተውል ሽማግሌ ሆይ ይህ እንዴት ትጠይቀኛለህ? እኔስ አባቴም እናቴም አላስተማሩኝም፣ ሌሎችም አልነገሩኝም፣ ሥላሴ አስተማረኝ እንጂ። የ3 ዓመት 3 ወር ሕፃን እኔ ሳስተምርህ አንተ ልትሰማው የማትችለውን የሥላሴ ምስጢረ ሥላሴን ነው እናገራለሁ አለው። ሕፃኑ ቂርቆስም ዕድሜው በወራት ሲቆጠርም 33 ወራት ናቸው። 30 ወሮቹም ሥላሴን ያስተምራሉ። ዳግመኛም 30 ወሮች የጌታችን ኢየሱስ ክርስቶስ ዕድሜውን 30 ይሆን ነበር በማለት ወንጌላዊ ሉቃስ እንደተናገረው ለስሙ ምስጋና ይግባውና አንድ አምላክ ሰው ሆኖ እንደ ሰው በተመላለሰባቸው ዓመታት ይመሰላሉ። 3 ወሮቹም ለስሙ ስግደት ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለም ወንጌልን ላስተማረባቸው ለ3 ዓመታት ምሳሌዎች ናቸው። ከዚህ በኋላ ገዢው ወታደሮቹን አዘዘ።
ሕፃኑንም በራሳችሁ ተሸከሙትና ከመሬት ጣሉት፣ ሁላችሁም 50 ግርፋት ግረፉት አለ። ጽኑ ግርፋት ሲገርፉትም ዓይኖቹን ወደ ሰማይ አነሳ። ከፍ ባለ ድምፅም አቤቱ ውስጣዊና ውጫዊ ሰውነቴ ያመሰግንሃል፣ ላንተ ምስጋና ይገባል። የማትሞት ዘላለማዊ ንጉሥ ሆይ በዚህ ዓለም ወደ ትልቅ ችግርና ሲቃይ እንዳልወርድ ወደ አንተ ጸልያለሁ እያለ ወደ እግዚአብሔር ለመነ። ሕፃኑ ታግሶ ይህን ሲጸልይም የሚገርፉት አላቋረጡትም ነበር። እርሱ ግን ከመሬት ተኝቶ ነበር። ነገር ግን በሰውነቱ አንድ የግርፋት ምልክት እንኳን አልተገኘም። ጀርባዬን ለግርፋት፣ ጉንጬን ለጥፊ ሰጠው፣ ፊቴንም ከምራቅ አክታ አልመለስሁም ያለውን ስሙ ዘላለማዊ የሆነ አምላኩንም እነሆ መሰለው። አባሎቹ ሐዋርያትም ይቅር ባይ ስለሆነው ስለ ክርስቶስ ስም ብለው ግርፋትን ተቀበሉ። መገረፋቸውን የሐዋርያት ሥራ የተባለው መጽሐፍ እንዲህ በማለት ይነግረናል። ከዚህ በኋላ የካህናቱ አለቃ ከእርሱ ጋር የነበሩት ሰዱቃውያን የሆኑ ሰዎች ተነሱ። በእርሱ ላይም ሐዋርያትን ያዟቸው፣ በእስር ቤትም አዋሏቸው። እግዚአብሔር መልአክም በሌሊት የእስር ቤቱን በር ከፈተና ወጣቸው። ሂዱና ወደ ምኩራብ ገብታችሁ ይህን የሕይወት ትምህርት ለሕዝቡ አስተምሩ አላቸው። ይህን ሰምተው በጠዋት ገስግሰው ወደ ምኩራብ ገቡ። ለሕዝቡም በግልጽ አስተማራቸው። የካህናቱ አለቃና ከነርሱ ጋር ያሉትም የእስራኤል አለቆች ሁሉ በአደባባያቸው ሰበሰቡ። ሐዋርያትም ያመጧቸው ዘንድ ወደ ቤተ መቅደስ ላኩ። መልእክተኞችም ደረሱ፣ ነገር ግን አጧቸው። ተመልሰውም የእስር ቤቱን ተቆልፎ እንደ ሁል ጊዜው ፈጽሞ ተዘግቶ አገኘነው ብለው ነገሯቸው። ወታደሮቹም በሩን ይጠብቃሉ፣ ስንከፍተው ግን ከውስጡ ያገኘነው አልነበረም አሉ። የካህናት አለቆችና የምኩራቡ አለቃ ይህን ነገር በሰሙ ጊዜ የሚያደርጉትን አጡ። ይህ ነገር ምንድነው አሉ። አንድ ሰውም መጣና ያሰራችኋቸው እነዚያ ወንዶች እነሆ አሉ፣ በምኩራብም ቆመው ሕዝቡን ያስተምራሉ አላቸው። ከዚህ በኋላ የምኩራብ አለቃ እየተታለሉ ያመጧቸው ዘንድ ከወታደሮቹ ጋር ሂዱ፣ እንዳይወግሯቸው ሕዝቡንም ይፈሩ ነበርና አመጧቸው። በአደባባይ መሃልም አቆሟቸው። የካህናት አለቆችም መረመሯቸው። በኢየሱስ ክርስቶስ ስም ለማንም እንዳታስተምሩ አልከለከልናችሁምን? ነገር ግን ትምህርታችሁ በኢየሩሳሌም አደረሳችኋት፣ የዚህ ሰው ደንበኛ ላይ ልታደርጉ ትሻላችሁን አሏቸው። ገዢውም የተወዳጁን ሕፃን ትዕግስት አደነቀ። ከነገሩ ጣፋጭነት ከአንደበቱም ርቱዕነት የተነሳ ተገረሙ። ስልጣን እንዳለው ሰው ያስተምረውና ይገሥጸው ነበርና መኖር እንደማይችል እንደ ታናሽም ብላቴና አይደለም። ቅድስት ኢየሉጣም ወደ ፍርድ አደባባይ ያመጧት ዘንድ ወታደሮቹን አዘዘና መጣት። ሕፃኑን ግን አራቁት። ገዢው ኢየሉጣንም እነሆ ሕፃን ልጅሽ በአማልክቶች ያመነ አላት። ከአንደበቱ ሰማ ዘንድ ወደዚህ አምጣው አለችው። ሕፃኑንም አመጣው። ኢየሉጣም ልጄን በገዢው ፊት ቆሞ በተመለከተችው ጊዜ እጆቿን ወደ ሰማይ አነሳች። ዓለምን ሁሉ የያዘ የምሕረት ጌታ፣ ሰማይን የዘረጋ ምድርን የፈጠረ፣ ባህርና ነፋስን ያጸና፣ ሰማይንም በከዋክብት ያስጌጠ፣ ምድርንም በአበባዋና በፍሬዋ የሸፈነ አቤቱ ሆይ እያለች እግዚአብሔርን አመሰገነች። ስምህንም ዘወትር አመሰግናለሁ። ከማኅፀን የተገኘ ሕፃን ልጅን ከሕፃናት አንደበት ምስጋናን አዘጋጀህ ብሎ ነቢዩ ዳዊት እንደተናገረ እንዲያመሰግንህ አደርገዋለሁና። ዳግመኛም የቃል ትምህርት ሕፃናቱን ብሩህና ጥበበኛ ያደርገዋል አለ። ይህን የእውነት ቃልም ስሙ ይመስገንና ጌታችን ተናገረው። የሰማይ የምድር ጌታ አባት ሆይ አመሰግንሃለሁ። ይህን ምስጢር ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ገልጠኸዋልና አባት ሆይ ፈቃድህ እንዲህ ይሁን ሆኗልና አለ። በዚህ ጊዜ ልጄ ሆይ ይህ ልጅሽ በአንቺና የማይጠፋውን አክሊል ከተቀዳጁ ከብዙ ሰማዕታት እንደሚበልጥ መኚ። ነገር ግን ወደፊት ከሚያገኛችሁ መከራ የተነሳ አንድ ጊዜ ወደ ኋላ ትያለሽ። ልጅሽ ወደ እኔ በሚጸልየው ጸሎትም
ከአንቺ ፍርሃትን አርቃለሁ የሚል ቃል ከሰማይ ወርዶ ወደ እርሷ መጣ። ያን ጊዜም ቅድስት ኢየሉጣ ልጅ ሆይ ማን ትፈራለህ? እግዚአብሔርን አይደለምን? ማንኛውን አምላክ ታምናለህ? አለችው። ሕፃኑም እናቴ ሆይ አትፍሪ፣ እኔ ከአንቺ ጋር ነኝ። አሮጌውን ልብስ አስወግዶ በእርሱ ጥምቀት የማያረጀውንና የማይጠፋውን አዲስ ልብስ ያለበሰኝን ኢየሱስ ክርስቶስን አምነዋለሁ አላት። ገዢውም አንተም እናትህም ሞትን መረጣችሁን? አለው። ብርቱ ሕፃንም ይህ ምክርህ ለሲቃይ ወደ ገሃነም ይወስደናል፣ ሃይማኖታችን ግን ስሙ ክብር ወደ ሆነው ወደ ሕይወታችን ወደ ኢየሱስ ክርስቶስ ታደርሰናለች አለው። ገዢውም ብረት ሰራተኞችን እንዲህ አላቸው፣ ሰናፍንጭና ጨው አምጡ በአፍንጫቸው አድርጉ አላቸው። እንዲህም አደረጉ። ጽኑ የሆነ ሕፃን ቄርቆስም ቃልህ ለጉሮሬ ከማርና ከስኳር ይልቅ ጣፈጠኝ በማለት አሰምቶ ተናገረ። ነቢዩ ሕዝቅኤልም እንደተናገረው 30 ዓመት ከ4 ወር ከ5 ቀን በሆነ ጊዜ በሐረር ወንዝ በምርኮ መካከል ነበሩ። ሰማያት ተከፈቱ። በ5ኛው ቀን እግዚአብሔርን ራእያየው። ይኸውም ንጉሡ ዮናኬር በተማረከ በ5ኛው ዓመት ነው። በኮቦር ወንዝ ዶርስ በተባለ ሀገር የእግዚአብሔር ቃል ወደ ካህኑ ቦዝ ልጅ ወደ ሕዝቅኤል መጣ። ተመለከተው፣ ወደ እኔም መጣ። መጽሐፍን ይዟል። በፊቴም ገለጠው፣ በውስጧም በውጭም ተጽፏል። መጽሐፉም እንባ ለቅሶና ሰቆቃ ይላል። የሰው ልጅ ሆይ አፍህ ከዚህ ከሰጠው በኋላ መጽሐፉን ይብላ፣ ሆድህም ይጥገባለው። እኔም በላው፣ ለአፌም እንደማር የሚጣፍጥ ሆነልኝ አለ። ገዢውም ለአማልክቶች መሥዋዕትን ሰው፣ ካልሰዋችሁ ግን እገድላችኋለሁ አላቸው። ሕፃኑ ቄርቆስም ሲቃይ የክርስቶስን ስም ከማምለክ የሚያስቀረን ይመስልሃልን? ይህም የአብ ክብሩ ጸዳል ነው። እነሆ እርሱ ከኛ ጋር ቆሟል ይረዳናልምና፣ ስለዚህ ቁጣህና ሲቃይን አንፈራም አሉ። ይህች አምላካዊ ጥበብ ምን ትደንቅ! ከመንፈስ ቅዱስ እንጂ ከሕፃን ቄርቆስ ያልተገኘች ይህች ሐሳብ እንዴት ትገርም! ይህች ነገር የተናገረው በሰውነቱ አይደለምና ለሕፃን እንዲህ አይነት ጥበብና እውቀት አይቻልምና፣ ይህን ጥበብ ከየት አገኘ? ከእናቱ ጡት ነውን? ወይስ ከሕፃናት ጓደኞቹ ጨዋታ? ከዱር አበባ ነውን? ወይስ ከጥቃቅን አሸዋ? የሕፃን ልማዱ አሳዳጊዎች የዱር አበባ በሰጡት ጊዜ ያማረ ግምጃ የሰጡት ይመስለው የለምን? ጥቃቅን አሸዋ በሰጡት ጊዜስ ንጹሕ ወርቅ የሰጡት ይመስለው የለምን? የዚህ ምልክትም ትርጉሙም የዱር አበባ አሸዋም እንዲህ አይነት ነገር አይደለም፣ የሕፃን ጸባይ መርሳት ነው። ከሕፃናት ጋር የሚጫወተው ጨዋታም ጥቅም የለውም። እንደ ሕፃናት ያለ ሲሆን እንደዚህም ያለውን ጥበብ እንዴት ይናገራል? ይህ አምላካዊ ኃይል ነው። እነሆም የመልስ ቅዱስ ጸጋ በሕፃኑ ቄርቆስ ላይ ተገልጣ ነበር። ከሽማግሌዎች ለይታ መርጠዋለችና ኃይለኛ ጎልማሳ አደረገችው። ዳግመኛም ሕግ መልካም ምክር የምትመክረኝ ይመስልሃልን? መጽሐፍ ላንተና እንዳንተ ላሉት ጣፋጩን መራራውን ጣፋጭ ለሚሉ ሰዎች ወዮላቸው ያለ አይደለምን? አለው። ገዢውም በጣም ተቆጣ። በሽበት የተዋበ አንድ ሽማግሌም ከውጭ ነበር፣ ውስጡ ግን እንደ ሕፃናት ነበር። ጸጉሩ ሽበት በመሆኑ ግን እነሆ የተከበረ ነው። እርሱ ግን በስንፍናው ክብሩም ሽበቱም የእርሱን ክብር ስላቃለለ ክብሩንም ስላጣ እነሆ ከእርሱ ተለየችው። የቅዱስ ቄርቆስ መሳቂያና መሳለቂያ ሆኗልና። ከዚህ በኋላ ወታደሮችን የተሳሉ ረጃጅም እንደ እሳት ፍም የጋሉ 14 ብረቶችን አምጡ፣ 7ቱን በአናቱ ላይ 7ቱን በሕፃኑ ሰውነት ላይ ጨምሩት፣ 2ቱንም በዓይኖቹ 2ቱንም በአፉ 1ዱን በልቡ 2ቱን ደግሞ ይሞት ዘንድ በጀርባው በኩል አድርጉት አላቸው። እነዚህ ብረቶችም በእነዚህ ቅዱሳን ሰውነት ላይ ተደረጉ። በእግዚአብሔር ፈቃድም የብረቶቹ ግለት ጠፋ፣ እንደ ክረምት በረዶም ሆነ። ገዢውም ወታደሮቹን ወደ እስር ቤት ውሰዱና አሰሯቸው፣ የማደርገው ነገር እስከምመክር ድረስ በሩን ዝጉባቸው፣ ጽኑ በሆኑ ብረቶችም እሰሯቸው አላቸው። ያን ጊዜ አሸናፊው ሕፃን በአምላኩ እግዚአብሔር ፊት ዘመረ፣ እንዲህም እያለ
አቤቱ ልመናዬን ቸል አትበል፣ የኃጢአተኞችና የአመፀኞች አንደበት በእኔ ላይ ተከፍቷልና በሽንገላ አንደበትም ስለ እኔ ይናገራሉና። አቤቱ ሆይ ስለ ስምህ ከእኔ ጋር መልካም ምልክትን ተአምርን አድርግ። የሚያጣሉኝ ኀፍረትን ይልበሱ፣ ጉስቁልናን መዋረድን እንደ ልብስ ይጎናጸፉ። ከእኔ ጋርም መልካም ምልክትን አድርግ፣ የሚጠሉኝ ይመለከቱና ይፈሩ። አቤቱ አምላኬ ሆይ አንተ አስደስተኛልና አለ። የተቀደሰው ሕፃን ይህን ሲናገር ወደ እስር ቤት ገቡ። መሽቶም ነበርና የሰርክ ምሽት መዝሙርም ይዘመር ጀመር። ጸሎቴን እንደ ዕጣን አድርገህ በፊትህ ተቀበለኝ አለ። ዳግመኛ መጠጊያህን ከፍ አደረግ፣ ክፉ ነገርም ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም አለ። ጸሎታቸውን ከጨረሱ በኋላም ተኙ። መንፈቀ ሌሊት በሆነ ጊዜም ቅዱስ ቂርቆስ ተነሳ፣ እንዲህ በማለትም አመሰገነ። ምስጋናህን ይናገሩ ዘንድ ከንፈሮችንና አንደበቶችን እከፍታለሁ አለ። ዳግመኛም አቤቱ ለስምህ እገዛ ዘንድ በመንፈቀ ሌሊት እነሳለሁ አለ። ከዚህ በኋላ ዝማሪያቸውንና ምስጋናቸውን ፈጸሙ። ሰይጣንም በብርሃን መልአክ ተመስሎ መጣ። አሸናፊውን ሕፃኑን ቂርቆስ አምላክ እግዚአብሔርን ለምን አብዝተህ ታመሰግናለህ? እነሆ እግዚአብሔር ጸሎትህን ቸል ብሎሃል። ገዢው ንጉሥ የሚያዝህን እሺ በለው፣ አትጠራጠር፣ አንተ ወዳጁ ትሆናለህ፣ በሰማያት ክብርን ታገኛለህ በማለት እነግርህ ዘንድ ላከኝ አለው። አዋቂው ሕፃንም በተንኮል እንደመጣ ተረዳ። ከቅዱሳን ጋር አንድነት የሌለ ምክሬ የከፋ ዲያብሎስ ሆይ ከኔ ራቅ። ለስሙ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ያጥፋ። አንተ ወደ ገለጥሃት ወደ ጥልቅ ገሃነም ያወርድህ አለው። ያን ጊዜ አፍሮ ሸሸ። የሰይጣን ልማድ እንዲህ ነውና በብርሃን መልአክ የሚመሰልበት ጊዜ አለ። በነቢያት አንደበት የሐሰትን መንፈስ የሚጨምርበትና ሰውን የሚያስትበትም ጊዜ አለ። ንጉሡ ወደ ተጋዳዩ ወደ ቂርቆስ በመጣ ጊዜ ተሸነፈ፣ አፈረም። ዳግመኛ መለስ አለና በዚህ ብታሸንፈኝ ምንም አይነት ቃል እንዳይናገር የገዢውን አንደበት አስረዋለሁ። አንተ የምትወደው አክሊልንም አታገኝም። በዚህ ካሸነፍከኝም ወደ እናት ልቦና አገባለሁ፣ ከቀናች ሃይማኖትም አርቃታለሁ አለው። ሕፃን ቂርቆስም ሰይጣን ሆይ ከኔ ውግድ፣ ጌታ ኢየሱስ ክርስቶስ ያሳፍርህ አለው። ያን ጊዜ ሰይጣን አፈረ፣ እንደ ጢስ በነነ፣ ከእስር ቤት ወጣ። ሰይጣን ከኋላ ይወግድ በማለትም መምህሩ ክርስቶስን መሰለው። ይህም በወንጌል ተጽፏል። ከዚህ በኋላ ጌታ ኢየሱስን መንፈስ ወደ ገዳም ወሰደው፣ ከዲያብሎስ ሲፈተን ዘንድ 40 ቀንና 40 ሌሊት ጾመ። ተራስም የሚፈትነውም ቀረበና አንተ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ እዘዝ አለው። ጌታ ኢየሱስ ክርስቶስም ሰው ከእግዚአብሔር በሚወጣው ቃል ሁሉ ነው እንጂ በምግብ ብቻ አይኖርም ተብሎ ተጽፏል በማለት እንደመለሰለት፣ ከዚህ ዓለም ዲያብሎስ ወደ ቅድስት ሀገር ወሰደው። በቤተ መቅደሱ ጫፍ ላይ ያቆመው፣ አንተ የእግዚአብሔር ልጅ ከሆንክ ወደ ታች ዝለል፣ በመንገድ ሁሉ ይጠብቅህ ዘንድ እግርህ በድንጋይ እንዳይደናቀፍ በእጆቻቸው የሚደግፉ ዘንድ መላእክቱን ስላንተ ይልካል የሚል ጽሑፍ አለና አለው። ዳግመኛም ኢየሱስ ክርስቶስ አምላክ እግዚአብሔርን አትፈታተነው ተብሎ ተጽፏልና በማለት መለሰ። ዳግመኛም ዲያብሎስ ፈጽሞ ረጅም ወደሆነ ተራራ ወሰደው፣ የዓለምን ሁሉ ንብረትና ክብር አሳየው። ሰግደህ እጅ ብትነሳኝ ይህ ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ክርስቶስ ሰይጣን ከኋላዬ ወግድ፣ ለአምላክ ለእግዚአብሔር ትሰግድ ዘንድ እርሱን ብቻም ታመልክ ዘንድ ተጽፏልና። ከዚህ በኋላ ዲያብሎስ ተወው። መላእክትም እነሆ ያገለግሉት ዘንድ መጡ። ሕፃኑም እናቱን ራሳችን ለገንዘብ አሳልፈን አንስጥ፣ ሌባ ሀብታችን እንዳይሰርቅ ተግተን እንጸልይ አላት። በእስር ቤት የነበሩትን ምክሩን በሰሙ ጊዜም ለሕፃኑ እንደዚህ ያለ ጥበብን የሰጠ እግዚአብሔርን አመሰገኑ። ከዚህ በኋላ ሕፃኑ ቂርቆስ አቤቱ ይቅር በለኝ፣ ሰውነቴ አንተን ተስፋ አድርጋለችና ኃጢአት እስከምትወገድ ድረስም በክንፈ ረድኤት የታመነው ወደ ልዑል እግዚአብሔር ወደ ረዳኝ ወደ እግዚአብሔር ጮኹ። ከሰማይ ልኮም አዳነኝ፣ ላሰቃዩኝም ጉስቁልናዬን ከፈላቸው።
እግዚአብሔር ይቅርታውና እውነታውን ላከ። ሰውነቴንም ከአንበሶች መካከል አዳናት። ደንግጬ ወደቅሁ። የሰው ልጆች ጥርሶቻቸው ጦርና ፍላጻ ናቸው። አንደበታቸው የተሳለ ሰይፍ ነው። እግዚአብሔር በሰማያት ከፍ ከፍ አለ፣ ክብሩም በምድር ሁሉ ላይ አለ። ሲነጋም አቤቱ እንደ ይቅርታ ብዛት ይቅር በለኝ፣ እንደ ቸርነትህም በደሌን ደምስስ። ያን ጊዜም በመሰዋው ላይ ላሞች ይሰዋሉ በማለት አሰምቶ ተናገረ። ዝማሬውን ከፈጸመ በኋላ ገዢው ከእስር ቤት አስወጣቸው፣ በፍርድ አደባባይም አቆማቸው። ሕፃኑም ለአማልክቶች የሰዋ አላልሁህምን? አሁንም ከስቃይ ትድን ዘንድ በአንደበትህ ለሰራጲስ አጥናለሁ በላለው። የማይፈራው ሕፃን የሰይጣን ተላላኪዎች አንተ እንዳስለመድኸው ሰዋ በልቦና ከማደሩ በፊት አምላክ እንዳልሆነ አምላኬ ነግሮኛልና እኔ ፍረስ እላለሁ እንጂ ዕጣን መታጠን አልልም አለው። በዚያን ጊዜ መልአኩ መጣ፣ መሠዊያውን አፈረሰው፣ 14 ጣቶች ምስሎቹንም ጣላቸው፣ አደቀቃቸው፣ እንደ ትቢያም ሆኑ። ሕፃኑም የአሕዛብ አማልክት የሰው ልጅ ሥራዎች ናቸው እንጂ አንደበት አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም፣ በጉሮሯቸው አይናገሩም፣ በአፋቸው ሕይወት የለም። የሰሯቸው እንደነርሱ የሆኑ በእርሱ የሚታመን ሁሉ እንዲሁ ይሁን አለ። ጥበበኛ ሕፃንም አማልክቶችን ከወደቁበት አንሳቸው፣ በዘይትና በጨው በተነከሩና በሚያምሩ የጥጥ ልብሶችም ጠቅልላቸው። ራሳቸውንም ማዳን የሚችሉ ከሆነም እስከ 7 ቀን ጠብቃቸው አለው። ገዢውም ሕፃኑ እንዳዘዘው አደረገ። በውስጣቸው ግን ድምፅ አልተገኘም፣ እነዚያ ትቢያ ሆነው ነበርና። ከዚህ በኋላ ገዢው ብረት ሰሪ አመጣ። ማሰቃያ መሳሪያ ይሰራለት ዘንድ ሊያዘው ወደደ። ሰይጣንም በገዢው ልቦና አደረ፣ አንደበቱንም ዘጋው። ገዢውም ዲዳ አደርገዋለሁ በማለት አስቀድሞ እንደተናገረውም አክሊል ስለሚቀዳጅበት ስለ ሕፃኑ ስቃይ መናገር ተሳነው። ሕፃኑ ቄርቆስም ሰራተኛውን በገዢው ዘንድ እኔና እናቴ የምንሰቃይበትን ማሰቃያ መሳሪያ መስራት ትችላለህ አለው። ይህ ገዢ የሚያውቀው ነገር የለም አለው። ዳግመኛም ሕፃኑ ስፋታቸው 1 ክንድ የሚሆን አንድ ለእኔ አንድ ለእናቴ 2 ምላጮችን ሥራ፣ ማስጨነቂያ፣ ራስን የሚሰብር የሚመታ፣ አንገት መጠምዘዣ፣ መጥረጊያ፣ ዓይን ማውጫ፣ የአፍንጫ ማጠምጠሚያ፣ መገጣጠሚያን የሚፈታታ፣ ምላስን የሚቆርጥ፣ የጥርስ ጉጠት ጎኖችን የሚመልጥ፣ ጉልበትንና ጭንን የሚሰባብር፣ ጅማትን የሚለያይ መሳሪያ ሥራ፣ ከላም አምሳልም የብረት ዙፋን ሥራልኝ። 3 ቀዳዳዎችንም አድርግ፣ በውስጡ ችንካሮችን አድርግበት፣ ከሚጠሩት ሰዎች ፈጽሞ የማይለይ ሥላሴ ብለህም ጻፍበት አለው። ዳግመኛም 2 መጠምዘዣ ማስጨነቂያ ሥራ፣ 2 ማረሻና ምጣድ፣ 2 ታላላቅ አጋኖችን ሥራ፣ በዚህ አጋን ውስጥ መንኮራኩር፣ የአንገት ማነቂያ፣ መጠምዘዣ ሥራ፣ የሆድ ውስጥ ዕቃን የሚመረምር የብረት እጅም ሥራ አለው። እነዚህ ሁሉ እኔ የምሰቃይባቸው ናቸው። ሌሎችም አንተ ያሰብሃቸው ማሰቃያዎች መሳሪያዎች ካሉም ሥራቸው አለው። ያን ጊዜ ጥበበኛው ደነገጠ። ለገዢውም ከሽማግሌዎችም ቢሆን እንደዚህ ያለ ጥበብ አልሰማሁም፣ ነገር ግን እነዚህ የማሰቃያ መሳሪያዎች የሚሰሩ 300 ሰዎችን አምጣ። እኔ አልችልም፣ ስራውንም አላውቀውም አለው። 100 ጥበበኞችንም አመጣለት፣ ስራውንም ያዙት። በ40 ቀንም ፈጸሙት። ብርቱ ሕፃንም እስከ 40 ቀን ድረስ ጸሎትን አላቋረጠም። በእስር ቤት ላሉት ባስተማራቸው ጊዜም ከዚህ ስቃይ በሚያድናቸው በሕያው እግዚአብሔር ቃል አመኑ። ከእርሱ ጋር በእስር ቤት የነበሩትም 430 ናቸው። የሕፃኑን ታናሽነትና የትዕግስቱን ብዛት በተመለከቱ ጊዜ አደነቁ። በእግዚአብሔር ያላቸውን ሃይማኖት ጨመሩ። ድንቅ የምታደርግ አቤቱ ሆይ በእውነትም አንተ ምስጉን ነህ፣ ለአገልጋዮችም ዘወትር ረዳት ትሆናቸዋለህ። አቤቱ ሆይ እኛም ሁላችን አመንብህ። ዓለምን የያዝህ አቤቱ አምላካችን ሆይ ከእጅህ በረከትን እንውሰድ ዘንድ ፍጠን። ኃጢአታችንም እናምናለን፣ አንተ ግን አታስብብን። እውነተኛ አምላካችን
እግዚአብሔር ሆይ በአንተ አምነናልና አሉ። ብፁዕ ቄርቆስ ይህን በሰማ ጊዜ ለእርሱ በተሰጠው ጸጋ በረታ፣ ከእርሱ ጋር የነበሩትን በረቱ። ከ40 ቀን በኋላ የማሰቃያ መሳሪያውን ወደ ገዢው ፊት አመጡት። ገዢው ሕፃንም በእኔ ዘንድ የምታደርገው ይህ ነገር ጨዋታ አይምሰልህ፣ እነሆ ሁሉም የማሰቃያ መሳሪያ ፍጹም ነው፣ እነሆ በፊት ተዘጋጅቷል አለው። የተቀደሰው ሕፃንም መለሰና የማታፈር ኃጢአተኛ በደለኛ ሰው ሆይ እኔ ባዘዝሁት መሳሪያ ታስፈራራኛለህን? አለው። ገዢውም እየተዘባበተ ይህን ይሰሩ ዘንድ የጥበብ ሰዎችን ያዘዝሃቸው በጥንቁልና ነው ወይስ በኢየሱስ ክርስቶስ ስም የምታሸንፈኝ ይመስልሃል? አለው። የተቀደሰው ሕፃንም እውነትህን ነው፣ ይህ ማሰቃያ መሳሪያ ምንድን ነው? አንተ ጎስቋላ ሰይጣን አይደለህምን? ማስፈራራትህን ነው አላስደነገጠኝም፣ ዘወትር የሚረዳኝ ኢየሱስ ክርስቶስ አለልኝና አለው። ገዢውም ውሰዷቸውና የእሳት ፍም ከራሳቸው ጨምሮ ብሎ አዘዘ። ይህም ባደረጉ ጊዜ የእሳቱ ፍም ጠፋ፣ እንደሚያንጸባርቅ አክሊልም ሆነላቸው። ያን ጊዜ እስር ቤቱን እንዲከፍቱ ታዘዘ። ከነዚህ 430 ሰዎች መጡ። ወደ ስቃዩን ቦታ በአንድነት ሮጡ። ሁሉም ገዢውን በአንድ ድምፅ እኛ የክርስቶስ አገልጋዮች ነን አሉ። ገዢውም የምታምኑት ምን አይነታችሁ ነው አላቸው። እነርሱም የማታስታውስ ሰነፍ ሰው ሆይ ስሙ ይመስገንና ክርስቶስ ለኛ ያዘጋጀልን አክሊል አትመለከትምን? ስለዚህ እነዚህ አክሊሎች እኛ 25 ጸሎቶችን እንጸልያለን አሉት። ከዚህ በኋላ ገዢው ከከተማ ውጭ እንዲያወጧቸው አንገታቸውን እንዲቆርጧቸው አዘዘ። በሚቆርጧቸው ጊዜም ፊታቸውን በመስቀል ምልክት አማተቡ። ጥር 14 ቀንም በሰይፍ ሰማዕትነትን ተቀበሉ። ገዢውም ሕፃኑን ተቆጣ። ወንበር እንዲያመጡና መወጠሪያ እንዲወጥሩ ከትከሻው እስከ ተረከዙ ድረስ እንዲተክሉ ታዘዘ። እነርሱም ወጠሩት። ዳግመኛም በግራ ትከሻው ሌላ መወጠሪያ እንዲወጥሩ አዘዘ። ከራሱ እስከ እጆቹ 3 መወጠሪያዎች እንዲሰሩ በወንበር ስራ አድርገው እንዲገርፉ ታዘዘ። ገዢው እውነተኛ አምላክ ካለ ከእጅ ያድንህ አለው። ያን ጊዜ መልአከ ሰማይ መጣ። ችንካሮችን ከሕፃን ነቅሎ ከገዢው ሰውነት ውስጥ አደረጋቸው። ገዢውም ደነገጠ። አንተ ሕፃን ሆይ ዛሬ አምላክ ካንተ ጋር እንዳላወቀው በአምላክ ቸርነትም ዛሬ ተፈወሰው አለው። የተቀደሰ ሕፃንም እንደማታምን አውቃለሁ፣ ነገር ግን ስለሚያምኑ ሰዎች በአምላኬ ስም ዛሬ ፈውሳለሁ አለው። ከዚህ በኋላም ሕፃኑ እጁን ዘረጋ፣ ችንካሮቹን ነቀለለትና ዳነው። ያን ጊዜ ገዢው ፈራ። ዓለም የተስማማች እኔም የተፈወሱባቸው እናንተ አልፋ፣ ሰራኤል፣ አጵሎን፣ አቴናና ራያ ሆይ የተመሰገናችሁ ናቸው አለ። የተቀደሰው ሕፃንም ዛሬስ አሸነፍከኝን? ዳግመኛስ ወደ እኔ ትመጣለህን? አለው። ገዢውም የማሰቃያ መሳሪያዎች ሁሉ አምጡልኝ፣ ከሰውነታችሁም ጨምሩ፣ እነሆ አምላካቸው ይዘባበትብኛልና ከዚህ ስቃይ ግን ያድናቸው ዘንድ አይቻለውም አለ። ወታደሮቹም የማሰቃያ መሳሪያዎችን ሁሉ አመጡ። ይጨነቁ ዘንድም ከራሳቸው እስከ እግር ጥፍራቸው ድረስ በሰውነታቸው ጨመሩ። ነገር ግን የማሰቃያ መሳሪያዎቹ ሊያስጨንቋቸው አልቻሉም። ገዢውም ከጠዋት ጀምሮ እስከ 6 ሰዓት ድረስ የማሰቃያ መሳሪያዎች ሁሉ ማሰቃየት እንዳልቻሉ በተመለከተ ጊዜ ያን ጊዜ ተነሳ። ከአገልጋዩም መጣያና የአንገት መጠምዘዣ ያዘ። ሕፃኑንም ወግሮ ይገድለው ዘንድ ወደደ። ከላይ ይዞ ሲወርድም ከእጁ ወደቀ። አፍንጫውንም እስኪያመው ድረስ ፊቱን ክፉኛ መታው። ያን ጊዜ የተቀደሰው ሕፃን ሳቀ፣ እንዲህም አለ፣ የሚያሰቃዩኝ እነዚህ ጠላቶች ደክመው ወደቁ። ሰይፋቸው ወደ ልባቸው ይመለስ፣ ጦራቸው ይሰባበር በማለት የተናገረው ዳዊት በእውነትም አልዋሸም አለው። የእግዚአብሔር ጸጋም ቅዱስ ቄርቆስን ጠበቀችው። የገዢው ቁጣም ወደ ራሱ ተመለሰች። ከፈጣሪው ሞገስን በማግኘቱ የተነሳ የእግዚአብሔር መልአክ አደባባዩን የሚከቡት ተጋዳዩን ሕፃን
መንከባከቧን አንተውምና እግዚአብሔር ጸጋ የሰው ልጆች ሁሉ የምትጠብቃቸው የምትንከባከባቸው አይደለምን? ምስጋና ለእርሱ ይሁን ከኃጢአት ከነጾ ስራዎቹም ዘወትር ከሚመሰክሩ ሰዎች በስተቀር አያዩትም። ስለ እርሱ ብለው ወደ ጽኑ መከራ በሚገቡበት ጊዜ የእግዚአብሔር ጥበቃ ፈጽማ ትገለጥላቸዋለች። ያን ጊዜ በድንገት ሳያስቡት በተለያየ ሁኔታ እንደሚረዱት ይመለከቱታል። በኢዮብ በነነዌ ልጅ በኢያሱ በሰለስቱ ደቂቅ በጴጥሮስ እንደተናገረውም አሸናፊ የሆኑ ተጋዳዮችን ለማንቃት እግዚአብሔር ይህን ያደርጋል። በሰው አምሳል ለቅዱሳን ሁሉ የተገለጠላቸውም የእግዚአብሔር ጥበቃ ናት። አስጨከነቻቸው፣ አበረታቻቸውም። በሴቶችና በወንዶች ቅዱሳን ይህ ተደረገ ብንልም በልዑል እግዚአብሔር ጥበቃ ነው። ፈጽመው ይችን ለማየት የበቁ ሆኑ። ከሕዝቡ መካከል ፈጽመው ትንሽ ሆኑ። የቅዱሳን ሰማዕታት ብርታትም ምሳሌ ይሁነን። እግዚአብሔር አምላካችን ከሕፃኑ ከቅዱስ ቄርቆስ ከእናቱ ከቅድስት ኢየሉጣ በረከትና ረድኤታቸውን ያድለን። በተሰጣቸው ቃል ኪዳን እኛን ልጆቻቸውን ከአምላካችን ከእግዚአብሔር በጸሎታቸው በረዳትነታቸው አይለዩን በእውነት